አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የግንቦት 6 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳዑዲ አረቢያ በመዲናው ንጉስ ፋሃድ ሆስፒታል ለሁጃጅ ሙሉ የኩላሊት እጥበት ክፍል አዘጋጀች። የሶማሊያ የባህር ላይ ወንበዴዎች የግብፅ መርከበኞችን ጭና በተጠለፈችው የነዳጅ ጫኝ መርከብ ላይ የጠየቁትን የማስለቀቂያ ክፍያ መጠን ላይ ጭማሪ ያደረጉ። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የፍልስጤም እስረኞች የሞት ቅጣት ሕግ ተብሎ በቀረበው ረቂቅ ላይ የተባበሩት መንግስታት ድርጅት እርምጃ እንዲወስድ ጥሪ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው የሐጅ ኸበር አልፋለሁ። ሳዑዲ አረቢያ ለሁጃጅ ሙሉ የኩላሊት እጥበት የሚሰጥ ማዕከል ማዘጋጀቷን አስታወቀች። የመዲና ጤና ጥበቃ ክላስተር በሐጅ ጉዞ ወቅት ለኩላሊት ህሙማን የህክምና ክትትል እንዳይቋረጥባቸው ሙሉ የኩላሊት እጥበት ክፍል ማዘጋጀቱን አስታውቋል። አገልግሎቱን ይሰጣል የተባለው በመዲና በሚገኘው የንጉስ ፋሃድ ሆስፒታል የኩላሊት ማዕከል ነው። ኢስላሚክ ኢንፎርሜሽን እንደዘገበው ማዕከሉ በቀን እስከ 25 የህክምና ክፍለ ጊዜ የመስጠት አቅም ባላቸው 13 የኩላሊት እጥበት ማሽኖች አማካኝነት አገልግሎት ይሰጣል። ከመደበኛው የደም እጥበት በተጨማሪ የፕሪቶኒያል እጥበትና የኩላሊት ንቅለ ተከላ ለተደረገላቸው ተጓዦች ቀጣይነት ያለው የክትትል እንክብካቤ ይደረጋል። በንጉስ ፋሃድ ሆስፒታል የሚገኘው የደም እጥበት ክፍል አስቸኳይ ጉዳዮችን ለመቀበል በቀን 24 ሰዓት አገልግሎት በመስጠት ላይ ይገኛል። በመደበኛ የህክምና ክፍለ ጊዜ ብቻ የተገደበ አይደለም የተባለው ማዕከሉ በሐጅ የጉዞ ወቅት የኩላሊት ህመም ያለበትን ማንኛውንም ተጓዥ ሙሉ የህክምና ጉዞ ለማስተዳደር ዝግጁ ሆኖ ተደራጅቷል ነው የተባለው። የሳዑዲ አረቢያ መንግስት የሐጅና ኡምራ ተጓዦችን ጤና ለመጠበቅ ከሚያደርገው ሰፊ ጥረት አካል አንዱ የሆነው በመዲና በሚገኘው በንጉስ ፋሃድ ሆስፒታል የሚሰጠውን የኩላሊት እጥበት ጨምሮ ሁሉንም የድንገተኛና አስፈላጊ ህክምና አገልግሎቶች ያለምንም ክፍያ እንደሚያቀርብም በመረጃው ተመላክቷል። ህሙማን ከሀገራቸው ሲነሱ የተሟላ የህክምና ማስረጃ፣ የዶክተር ማዘዣና የቅርብ ጊዜ የደም ምርመራ ሪፖርቶችን፣ የቫይረስ ምርመራዎችን ጨምሮ ይዘው መቅረብ እንደሚጠበቅባቸው ተገልጿል። ማዕከሉ ከፍተኛ ብቃት ባላቸው የኩላሊት ህክምና ስፔሻሊስቶች፣ በኩላሊት ንቅለ ተከላ ቀዶ ጥገና ሐኪሞችና በኩላሊት እጥበት ልዩ ስልጠና ባላቸው ነርሶች የተዋቀረ መሆኑንም በዘገባው ተጠቅሷል። ሳዑዲ አረቢያ 1.5 ሚሊዮን የሐጅ ተጓዦችን ከመላው ዓለም ለመቀበል ዝግጁ መሆኗን አስታወቀች። የሳዑዲ አረቢያ መንግስት የዘንድሮውን የሐጅ ስነ ስርዓት ለማስተናገድ ሰፊ ዝግጅት ማጠናቀቁን 5 የሚኒስቴር መስሪያ ቤቶች በጋራ በሰጡት መግለጫ አስታውቀዋል። በዘንድሮ የ1447ኛው የሐጅ ወቅት ከመላው ዓለም 1.5 ሚሊዮን የሚጠጉ ምዕመናን ተሳታፊ ይሆናሉ ተብሎ እንደሚጠበቅ ተገልጿል። የመገናኛ ብዙሃን ሚኒስትር ሰልማን አልዱሳሬ በሪያድ በሰጡት ጋዜጣዊ መግለጫ እንደገለጹት የሐጅ ስርዓቱ በዘመናዊ ቴክኖሎጂና በሰው ሰራሽ አስተውሎት የታገዘ የቁጥጥር ስርዓት ይኖረዋል። ሚኒስቴሩ ከ52000 በላይ የጤና ባለሙያዎች፣ 20000 የሆስፒታል አልጋዎችና 25 የአደጋ ጊዜ ማዕከላት ዝግጁ መደረጋቸውንም ገልጸዋል። በተጨማሪም 11 የአየር አምቡላንሶችና 3000 መደበኛ አምቡላንሶች አገልግሎት ለመስጠት ተሰማርተዋል ሲሉ አብራርተዋል። በስነ ስርዓቱ ከ20,000 በላይ መስጂዶች የተዘጋጁ ሲሆን ከ2 ሚሊዮን በላይ የቁርአን ቅጂዎች ከሁለቱ ቅዱሳን መስጂዶች ጠባቂ ለሁጃጅ በስጦታ መልክ ቀርበዋል ተብሏል። በሰዓት 72000 ያህል ምዕመናንን የማጓጓዝ አቅም ካለው የቅዱሳን ስፍራዎች ባቡር በተጨማሪም ሁጃጅን ለማመላለስ 8000 አውቶቡሶች ተዘጋጅተዋል። ከ150 በላይ የመገናኛ ብዙሃን ተቋማትና ከ3000 በላይ ጋዜጠኞች የሐጅ ስርዓት ኩነቱን እንደሚዘግቡ አረብ ኒውስ ዘግቧል። ለሐጅ ስነ ስርዓት ሳዑዲ አረቢያ የገቡ ምዕመናን ቁጥር ከ860 ሺህ በላይ ደረሰ። የሳዑዲ አረቢያ ሐጅና ዑምራ ሚኒስቴር ከ860 ሺህ በላይ የውጭ ሀገር ሁጃጅ
ከመላው ዓለም ወደ ግዛቱ መግባታቸውን አስታውቋል። የሐጅና ዑምራ ሚኒስትር ተውፊቅ አልአረቢዓ በሪያድ በሰጡት ጋዜጣዊ መግለጫ ከተጓዦች መካከል አብዛኛው ማለትም ወደ 820 ሺህ ገደማ የሚሆኑት በአየር በረራ መጓጓዛቸውን ተናግረዋል። 35 ሺህ ያህል ምዕመናን ደግሞ በየብስ እንዲሁም 4 ሺህ በባህር መግባታቸው ጠቁመዋል። ሚኒስትሩ የዘንድሮውን የ1447ኛው ዓመተ ሂጅራ የሐጅ ጉዞ ምቹና ቀልጣፋ ለማድረግ ከ60 በላይ የመንግስት መስሪያ ቤቶች ተቀናጅተው እየሰሩ መሆናቸው ገልጸዋል። እንደ ሳዑዲ ጋዜጣ ዘገባ ከሆነ የአገልግሎት ጥራትን ለማሻሻልና ውድድርን ለማሳደግም ሚኒስትሩ ከ30 በላይ ኩባንያዎች ከውጭ ለሚመጡ ምዕመናን አገልግሎት እንዲሰጡ አስችሏል። በተጨማሪም በኑስክ ዲጂታል መድረክ በኩል ከ126 ሀገሮች ለሚመጡ ምዕመናን ቀጥተኛ ምዝገባ እንደሚያደርጉና የቦታ ማስያዣ አገልግሎቶችን ከመስጠት ባለፈ ከ51 ሚሊዮን በላይ ተጠቃሚዎች እንዳሉት ገልጸዋል። በሌላ በኩል የመሰረተ ልማት መስፋፋትን የጠቀሱት ሚኒስትሩ በአረፋ ተራራ ዙሪያ 272 ስኩዌር ሜትር ቦታ ላይ የጥላና ከአየር ማቀዝቀዣ ማሰራጫ ዘዴዎች በተጨማሪ እግረኞች የሚጠቀሙባቸው መንገዶች መስፋፋታቸውን ገልጸዋል። በአረፋ ዕለት የሚደረገው ኹጥባ ለበርካታ ምዕመናን እንዲዳረስ በ50 ቋንቋዎች ተተርጉሞ እንደሚተላለፍ ተገልጿል። በሚና ውስጥ በሚገኙ 2 ስትራቴጂካዊ ቦታዎች ላይም 24000 ካሬ ሜትር ስፋት ያለው የቤቶች ፕሮጀክት በመተግበር አቅሙን ማሳደግ እንደተቻለ ተውፊቅ አልአረቢዓ አስረድተዋል። አሁንም ሐጅ ላይ እንቆያለን። አህመድ አብዱራህማን እናቷን በሐጅ ስነ ስርዓት ላይ እንዲሳተፉ ለማድረግ የተለየ መንገድ የተጠቀመች አንዲት ወጣት ዶክተር ታሪክ ያጋራናል። እንከታተል። ዶክተር ፋጢማ አልዛህራ ዲቲ ትባላለች። የፊሊፒንስ ዜጋ ነች። አሁን ዕድሜዋ 33 ዓመት ደርሷል። እነ ፋጢማ ቤት ውስጥ እርሷና እናቷን ጨምሮ 7 ሰዎች ይኖራሉ። አባቷ ከምድር ሕይወት የተለዩት ከ9 ዓመት በፊት ነው። የ5 ልጆች ታላቅ የሆነችው ዲቲ ቤተሰቡን የማስተዳደር ኃላፊነቱ በእርሷ ላይ የወደቀው ከዚህ በኋላ ነው። ከአባቷ ህልፈት በኋላም ሆነ በፊት በነበሩት ጊዜያት ወላጆቿ እነሱን ለማሳደግ ሲታገሉ እያየች ስላደገች በቻለችው ሁሉ ምርጡን የመስጠት ፍላጎት አድሮባት እህትና ወንድሞቿን ወደ ትምህርት ቤት እንዲሄዱ ማገዝ ችላለች። አባቴ ከምድር ሕይወት ሲለይ የቤተሰቡ ኪስ በድንገት ኦና ሆነ። እኔም ያንን ሚና መረከብ ነበረብኝ ትላለች ለአረብ ኒውስ ጋዜጠኞች። ዲቲ ይህን የህይወት መንገዷን ከ2013 ጀምሮ ዶክ ኩሎት በሚለው ስም በቲክቶክ ላይ ያጋራች ቆይታለች። በእርግጥ ስለ ሰፊው ህይወቷ ከመናገሯ በፊት መጀመሪያ ላይ የምታጋራው የሕክምና ተማሪ ስለነበረች የሐኪምነት ልምምድ ጊዜዋን ነበር። በዚህ ሂደት የግል ታሪኳን በስፋት ማካፈል ጀመረች። በታዊታዊ በምትገኝ ሲሙኖል በምትባል ትንሽ ከተማ ማደጓን፣ ከአንደኛ ደረጃ እስከ ሕክምና ትምህርት ቤት ድረስ በነጻ የትምህርት ዕድል መማሯንና በ2009 አባቷ ከሞቱ በኋላ የቤተሰቧ ዋና ገቢ አምጪ መሆኗን ጭምር ለማጋራት ወደ ኋላ አላለችም። ስለ ሁኔታው ስታስታውስ ሐኪምና የቤተሰብ አስተዳዳሪ በመሆን የጀመርኩትን ጉዞ ማጋራት ጀመርኩ። ሰዎችም ከኔ ጋር እንዲቀራረቡ ያደረጋቸው ያ ነበር ትላለች። የግልጽነቷ ኩሎቱይዝም የተባለ ታማኝ ተከታይ እንዲኖራት ሲያደርግ የቀጥታ ስርጭት ሽፋኗንም በፍጥነት እንዲያድግ አግዟታል። ለቤተሰቧ ምርጡን ለመስጠት የምትታትረው ፋጢማ ቤተሰቡን ከመደገፍ ጎን ለጎን አንድ ትልቅ ዓላማ ነበራት። ይህ ህልም እናቷን ሐጅ ማስደረግ ነው። ይህንኑ ለእናትየው በአንደበቷ ተናግራለች። ቃል ኪዳን ስትገባ ግን ከልብ ከማመኗ ውጪ እንዴት እንደምታሳካው አታውቅም ነበር። የጉዞው ወጪ 350,000 ፔሶ ነው። ይህ ደግሞ ገና የትምህርት ዕዳዋን እየከፈለች ላለችና መላው ቤተሰቧን በአንድ ገቢ ለምታስተዳድር ሐኪም የሚታሰብ አይደለም። በአንደኛው ቀን ግን ይህን ህልሟን ለተከታታዮቿ አጋራች። ራሷ ስለ ሁኔታው ስታስታውስ በአንዱ የቀጥታ ስርጭቴ ላይ ታሪኬን ሳካፍል መጨረሻ ላይ አለቀስኩ። ያስለቀሰኝ ለእናቴ ይህን ማድረግ ከልብ የምፈልገው ጉዳይ ስለሆነ ነው። ነገር ግን ገንዘቡ በጣም ውድ ነው። ቢሆንም ግን ማሳካት አለብኝ በሚል ነው ትላለች። ይህን የሰሙት የቲክቶክ ተከታዮቿ በዝምታ የሚያልፉት ጉዳይ አልነበረም። ስለ ፋይናንስ ስጋቷ በግልጽ በምትናገርበት የቀጥታ ስርጭት ወቅት አንድ ተከታታይ የፕላትፎርሙን የቀጥታ ሽያጭ እንድትሞክረው ሐሳብ አቀረበላት። እርሷም ሐሳቡን ለመተግበር አላመነታችም።
በየቀኑ ሕክምና ስፔሻሊስትነት ፈረቋን እንደጨረሰች ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ ሳሙና እየሸጠች የቀጥታ ስርጭት ጀመረች። በሽያጩ ከአንድ ሳሙና የሚገኘው ትርፍ 57 ፔሶ ኮሚሽን ነው። $0.93 አካባቢ ማለት ነው። ሽያጩን ከጀመረች ከ6 ወራት በኋላ እስከ ህዳር ወር ድረስ ከ6000 በላይ ሳሙናዎችን በመሸጥ ሙሉውን 350,000 ፔሶ ማሰባሰብ ቻለች። የሳሙናው ሽያጭ ባለፈው ዓመት በብድርና በአንድ የገቢ ምንጭ ውስጥ ስትላተም የቆየችውን የዶክተር ፋጢማ አልዛህራዲቲን ሕይወት ሌላ አቅጣጫ አስያዘው። ህልሟ ተሳክቶ የ61 ዓመት ዕድሜ ያላቸው እናት ሚምቦንግ የዛሬ ሳምንት ረቡዕ ከ5ቱ የእስልምና መሠረቶች አንዱን ለመፈጸም ከሚሰባሰቡ በሚሊዮን የሚቆጠሩ ምዕመናን ጋር ለመቀላቀል ወደ ሳውዲ አረቢያ በረዋል። ይህ ፍጹም ደስታ ውስጥ የከተታት ዲቲ ለራሴ ቃል የገባሁት እርሷን ለመንከባከብ ነው። አሁንም እያደረግኩ ያለሁት ያንኑ ነው። ከልቤ የምፈልገው ብቸኛው ነገር ለእናቴ ምቹ ሕይወት መስጠት ነው በማለት ተናግራለች። አክላም ለማንኛውም ምዕመን ሐጅ ማከናወን ትልቅ ህልም ነው። ሳሙና መሸጥ በመጨረሻ ወደ ሐጅ ያደርሰኛል ብዬ ፈጽሞ አልገመትኩም ነበር፣ ግን ሆነ ብላለች። በመጨረሻ ለታመኑላት የቲክቶክ ተከታዮችም ምስጋና ማቅረብ አልዘነጋችም። በሂደቱ ሐሳብህ ቅንና መልካም ሲሆን ሰዎች በጉዞ ሁሉ ከልብ እንደሚደግፉህም ተረድቻለሁ ብላለች። ውድ የሆነውን ሕይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሜስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሜስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሜስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሜስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ ባጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሳውዲ አረቢያ በመዲናው ንጉስ ፋህድ ሆስፒታል ለሁጃጅ ሙሉ የኩላሊት እጥበት ክፍል አዘጋጀች። ከቆይታ በኋላ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የፍልስጤም እስረኞች የሞት ቅጣት ሕግ ተብሎ በቀረበው ረቂቅ ላይ የተባበሩት መንግስታት ድርጅት እርምጃ እንዲወስድ ጥሪ አቅርበዋል። እንመለስበታለን፣ ይጠብቁ። በዩናይትድ ኪንግደም የሙስሊሞች ቁጥር 4 ሚሊዮን መድረሱ አዲስ ሪፖርት አመለከተ።
አሚናት ሙሐመድ አዘጋጅተዋለች፣ እንደሚከተለው ቀርቧል። በዩናይትድ ኪንግደም የሚኖሩ ሙስሊሞች ቁጥር 4 ሚሊዮን መድረሱን የብሪታንያ ሙስሊም ካውንስል ይፋ ባደረገው አዲስ ጥናት አመልክቷል። ረቡዕ ዕለት ይፋ የተደረገው ባለ 400 ገጽ ሪፖርት ማህበረሰቡ እያሳየ ያለውን እድገትና ተግዳሮቶች በዝርዝር አቅርቧል። በሪፖርቱ የተጠቀሰው 4 ሚሊዮን ሙስሊሞች ነዋሪዎች ቁጥር ከሀገሪቱን ጠቅላላ ሕዝብ 6 በመቶ ይሸፍናል። ከነዚህ ውስጥ 3.8 ሚሊዮኑ በእንግሊዝ፣ 120 ሺህ በስኮትላንድ፣ 67 ሺህ በዌልስ እንዲሁም 11 ሺህ በሰሜን አየርላንድ እንደሚገኙ በሪፖርቱ ተመላክቷል። አናዶሉ እንደዘገበው ሪፖርቱ የብሪታንያ ሙስሊሞች ቀጣይነት ባለው የኢኮኖሚ ኢፍትሐዊነት፣ የትምህርት ደረጃ መጨመርና የሙስሊሞች የፖለቲካ ተጽዕኖ እያደገ መምጣቱን አጉልቶ አሳይቷል። አዲሱ ሪፖርት በ2021 በእንግሊዝ፣ ዌልስ እና ሰሜን አየርላንድ እንዲሁም በስኮትላንድ የ2022 ቆጠራ ላይ የተመሰረተ መሆኑ ተገልጿል። ይፋ የተደረገው ሪፖርት ባለፉት 20 ዓመታት በብሪታንያ ሙስሊሞች መካከል የስነ ህዝብ አወቃቀር፣ ማህበራዊና ኢኮኖሚያዊ አዝማሚያዎችን በመተንተን በእምነትና በብሔረሰቦች መካከል ያለው ውጤት ያወዳድራል። የብሪታንያ ሙስሊም ካውንስል ዋና ጸሐፊ ዋጂድ አክታር ሪፖርቱ ይፋ መደረጉ ከአካባቢው ምርጫ ውጤት በኋላ ወሳኝ በሆነ ጊዜ ነው ብለዋል። ሪፖርቱ በብሪቲሽ ሙስሊሞች ላይ ያደረገው ጥብቅ ትንታኔ ከጤና እስከ ትምህርት፣ ከስራና ከሲቪክ ተሳትፎ ማህበረሰቡን ለሚነካ የህዝብ ፖሊሲ አወጣጥ አስተዋጽኦ በማድረግ ቁልፍ ሚና እንደሚጫወትም ገልጸዋል። የብሪታንያ ሙስሊሞች በሲቪል ማህበረሰብና በመገናኛ ብዙሃን ውስጥ እነማን እንደሆኑ ግንዛቤን እንደሚያሳድግ ተስፋ እናደርጋለን ሲሉ አክለዋል። የብሪታንያ ሙስሊም ማህበረሰብ በወጣትነት ዕድሜ ላይ የሚገኝ መሆኑን ያመላከተው ሪፖርቱ በዚህም 46 በመቶ የሚሆነው ህዝብ ከ25 ዓመት በታች ነው። ባለፉት 20 ዓመታት ውስጥ በሙስሊሙ ማህበረሰብ ዘንድ የዲግሪ ባለቤቶች ቁጥር ከ11 በመቶ ወደ 21 በመቶ ማደጉንም ሪፖርቱ አትቷል። የብሪታንያ ሙስሊም ህዝብ አብዛኛው በከተሞች የሚኖሩ ሲሆን ለንደን 1.3 ሚሊዮን ሙስሊሞች መኖሪያ መሆኗ ተጠቅሷል። ካርዲፋ 34,000 ሙስሊሞች፣ ግላስኮው 49,000 እንዲሁም ቤልፋስት 5,500 ሙስሊሞች ያሏቸው ከተሞች ናቸው። ይሁን እንጂ በሪፖርቱ በአንዳንድ ጉዳዮች እድገቶች ቢታይም አሁንም ድረስ የቀጠሉ ተግዳሮቶችና ኢኮኖሚያዊ ልዩነቶች መኖራቸውንም ተንጸባርቋል። 40 በመቶ የሚሆኑት ሙስሊሞች በሀገሪቱ እጅግ አነስተኛ በሚባሉ አካባቢዎች ይኖራሉ ተብሏል። 40 በመቶ የሚሆኑት ሙስሊሞች በሀገሪቱ እጅግ አነስተኛ በሚባሉ አካባቢዎች ይኖራሉ ብለዋል። አሃዙ ባለፉት 20 ዓመታት ውስጥም ምንም አይነት ለውጥ አለማሳየቱን አካቷል። በተመሳሳይ ምንም እንኳን ከፍተኛ ሙያዎች ላይ የተሰማሩ ሙስሊሞች ቁጥር ቢጨምርም አሁንም ከሀገሪቱ ጠቅላላ አማካይ ሲታይ እጅግ አነስተኛ ነው። ይህም ማህበረሰቡ በስራ ገበታው ላይ እድገት ለማሳየት እንቅፋቶች እንዳሉበት ያሳያል ተብሏል። ባንግላዴሽ ከሮሂንጃ ቀውስ ጋር በተገናኘ የሙስሊሙን ዓለም ጠንካራ ድጋፍ ጠየቀች። የባንግላዴሽ ጠቅላይ ሚኒስትር ጣሪቅ ራህማን የሮሂንጃን ቀውስ ለመፍታት እንዲረዳ ሙስሊሞች አብላጫ ቁጥር ካለባቸው ሀገሮች ጠንካራ ድጋፍ እንዲደረግላቸው ጠይቀዋል። የኢስላማዊ ትብብር ድርጅት ኦአይሲ አባላትም በዓለም ላይ በርካታ ስደተኞችን ከያዙ አካባቢዎች አንዱን ለመፍታት የበለጠ የተሻለ ሚና እንዲጫወቱ አሳስበዋል። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ መሰረት ጥሪው የቀረበው በዳካ ውስጥ በባንግላዴሽ ጠቅላይ ሚኒስትርና በኦአይሲ አባል ሀገሮች አምባሳደሮችና ከፍተኛ ኮሚሽነሮች መካከል ስብሰባ በተካሄደበት ወቅት ነው። ጥሪውን ያቀረበችው ባንግላዴሽ እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በጎረቤት ሚያንማር የተካሄደውን ወታደራዊ ዘመቻ ሸሽተው የሀገሯን መሬት የረገጡ ከ1 ሚሊዮን በላይ የሮሂንጃ ስደተኞችን አስተናግዳለች። ዓለም አቀፍ የሰብአዊ መብት ተሟጋች ቡድኖች እና የተባበሩት መንግስታት ድርጅት መርማሪዎች አናሳ ቁጥር ባለባቸው ሙስሊሞች ሮሂንጃውያን ላይ የተፈጸመው ጥቃት እንደ ዘር የማጥፋት ወንጀል የሚቆጠር ነው ሲሉ ፈርጀውታል። በስብሰባው ወቅት ጣሪቅ ራህማን የሮሂንጃ ስደተኞች ወደ ሚያንማር በሰላምና በክብር መመለሳቸውን ማረጋገጥን ጨምሮ ለቀውሱ ዘላቂ መፍትሄ ለማግኘት ከሙስሊሙ ዓለም የበለጠ ትብብር እንደሚያስፈልግ አሳስበዋል። ውይይቱ ከዚህ በተጨማሪ በንግድ፣ በኢንቨስትመንት፣ በጤና እንክብካቤ፣ በትምህርት፣ በጨርቃ ጨርቅና በመድኃኒት ኢንዱስትሪ ትብብር ላይ ያተኮረ ነበር። በስብሰባው ላይ የሳዑዲ አረቢያ፣ የቱርክ፣ የፍልስጤም፣ የፓኪስታን፣ የኳታር፣
የተባበሩት አረብ ኤምሬትስና የሌሎች በርካታ የኦአይሲ አባል ሀገሮች ተወካዮች ተሳትፈዋል። የሶማሊያ የባህር ላይ ወንበዴዎች የግብጽ መርከበኞችን ጭና በጠለፈችው የነዳጅ ጫኝ መርከብ ላይ የጠየቁትን የማስለቀቂያ ክፍያ መጠን ላይ ጭማሪ ያደረጉ። የሶማሊያ የባህር ላይ ወንበዴዎች 8 የግብጽ መርከበኞችን በያዘችው ኤምቲ ዩሪካ በተባለች የነዳጅ ጫኝ መርከብ ላይ የጠየቁትን የማስለቀቂያ ክፍያ ከ3 ሚሊዮን ዶላር ወደ 10 ሚሊዮን ዶላር ከፍ ማድረጋቸው ተዘግቧል። የመርከበኞች ቤተሰቦች እንደገለጹት በመርከቧ ላይ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። በመርከቡ ላይ የሚገኘው ሙሐመድ ራዲ የተባለ መሐንዲስ ባለቤት እንደተናገረችው ሙሐመድ ወንበዴዎቹ በመርከቧ ላይ ያሉ የታጠቁ ጠባቂዎችን ቁጥር መጨመራቸውንና የምግብና የውሃ አቅርቦትን እጅግ መገደባቸውን በስልክ ነግሯታል። የቶጎ ሰንደቅ ዓላማን የምታውለበልበውና ወደ 2800 ቶን የሚጠጋ ጋዝ የጫነችው ኤምቲ ዩሬካ በየመን የሽቡዋ ግዛት የባህር ዳርቻ አቅራቢያ የታጠቁ የሶማሊያ የባህር ወንበዴዎች የጠለፏት ሚያዝያ 24 2018 ነው። መርከቧ ከተጠለፈች በኋላ በፑንትላንድ ክልል አቅራቢያ ወደሚገኘው የሶማሊያ የባህር ክልል ተወስዳለች። የመርከቧ ሰራተኞች የግብጽና የህንድ ዜጎችን ያካተቱ እንደሆኑ ተገልጿል። የቤተሰብ አባላት እንዳሉት መርከቡን የሚያንቀሳቅሰው የተባበሩት አረብ ኤምሬቶች ኩባንያ ለመደራደር ጊዜ እንዲያገኝ በሚል መጀመሪያ ላይ ስለ እገታው ዝምታን መርጠው ነበር። ነገር ግን ኩባንያው መጀመሪያ የተጠየቀውን ክፍያ ለመክፈል ፈቃደኛ ባለመሆኑ ወንበዴዎቹ የገንዘብ መጠኑን በእጅጉ ከፍ እንዳደረጉት ጨምረው ገልጸዋል። ይህ ክስተት የተከሰተው በ2026 በኤደን ባህረ ሰላጤና በሶማሊያ ባህር ዳርቻዎች የባህር ወንበዴነት ዳግም ባገረሸበት ወቅት ሲሆን ለዚህም በምክንያትነት የቀጠናው አለመረጋጋት፣ በቀይ ባህር ያለው ውጥረትና ከፍተኛ የኢኮኖሚ ቀውስ እንደሚጠቀስ ሚድል ኢስት ሞኒተር ዘግቧል። የግብጽ የውጭ ጉዳይ ሚኒስቴር እገታው ከተፈጸመበት ጊዜ ጀምሮ ጉዳዩን እየተከታተለ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር በድር አብዱል ሐጢብ በሞቃዲሾ የሚገኘው የግብጽ ኤምባሲ ከሶማሊያ ባለስልጣናት ጋር በመቀናጀት መርከቦቹ የሚለቀቁበትን መንገድ እንዲያመቻች መመሪያ ሰጥተዋል ተብሏል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የፍልስጤም እስረኞች የሞት ቅጣት ሕግ ተብሎ በቀረበው ረቂቅ ላይ የተባበሩት መንግስታት ድርጅት እርምጃ እንዲወስድ ጥሪ ያቀረቡ። የዓለም አቀፍ የሕግና ሰብአዊ መብት ተሟጋች ድርጅቶች ጥምረት የፍልስጤም እስረኞች የሞት ቅጣት ሕግ ተብሎ በሚታወቀው የሕግ ረቂቅ ቀጣይነት ያለው ሂደት ላይ አፋጣኝ ትኩረት እንዲሰጥ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ይፋዊ ጥሪ አቅርቧል። ለሰብአዊ መብቶች ምክር ቤት ፕሬዝዳንትና አባላት የቀረበው ይህ ጥሪ በጋራ ያቀረቡት የጄኔቫ የዲሞክራሲና የሰብአዊ መብቶች ማዕከል፣ ዓለም አቀፍ የፍትህ መድረክ በዘር ማጥፋት ላይና የዓለም አቀፍ የህግ ባለሙያዎች ማህበር የጄኔቫ ቅርንጫፍ ናቸው። ድርጅቶቹ የቀረበው የህግ ረቂቅ በወረራ ስር የሚገኙ የፍልስጤም እስረኞችንና ተገዢዎችን ለመግደል እንደ ሀገር በቀል የህግ ሽፋን ሊያገለግል ይችላል በሚል ከፍተኛ ስጋታቸውን ገልጸዋል። እንዲህ አይነቱ እርምጃ በፍልስጤማውያን እስረኞች አያያዝ ላይ ከባድ ውጥረት የሚፈጥርና በዓለም አቀፍ የሰብአዊ መብቶችና የሰብአዊነት ህጎች ላይ ከፍተኛ ስጋት የሚደቅን መሆኑን አስጠንቅቀዋል። በማመልከቻው ላይ እንደተጠቀሰው በወረራ ስር የሚገኙ የፍልስጤም እስረኞችና ተገዢዎች በዓለም አቀፍ ህግ የተረጋገጡ እንደ የመኖር መብት፣ በፍትሐዊ የህግ ሂደት የመዳኘት መብትና ከአድሏዊ ህጎችና ከጅምላ ቅጣት የመጠበቅ መብቶችን የማግኘት መብት አላቸው። ድርጅቶቹ አክለውም የቀረበው ህግ ከአራተኛው የጄኔቫ ስምምነት ከዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን እንዲሁም ዘረኝነትንና አፓርታይድን ከሚከለክሉ ዓለም አቀፍ የህግ ግዴታዎች ጋር ሊጋጭ እንደሚችል ገልጸዋል። ለእንደዚህ አይነቱ ህግ ምላሽ አለመስጠት ሀገር በቀል ህጎችን፣ ዓለም አቀፍ ህግን ለሚጥሱ ድርጊቶች እንደ መከላከያ ጋሻ በመጠቀም አደገኛ ምሳሌ ሊሆን እንደሚችል አስጠንቅቀዋል። ይህ ጉዳይ ከግለሰብ እስረኞች ዕጣ ፈንታ በላይ መሆኑን አጽንኦት የሰጡት ድርጅቶቹ ጉዳዩ የዓለም አቀፍ የህግ ስርዓትን ታማኝነት እንዲሁም በወረራና በትጥቅ ግጭት ውስጥ የሚገኙ ንጹሐን ዜጎችና እስረኞችን ጥበቃ የሚመለከት መሆኑንም ገልጸዋል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።